በጥፊ ብትመንሽኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውን። አያችሁ አዶናይ ይህንን ፕሮግራም ይዞ ለመስራት ሲነሳ ከዚህ በፊት ያየው ነገር አለ። አንድ ሕፃን ልጅ ሰርጀሪ ሲያደርግ ገብቶ አይተዋል። አዶናይ ግን ምን አይነት እንትን ነው በእናታችሁ? ያው ወጣት ስለሆነ ነው መሰለኝ ቂም አይዝም። አይገርማችሁም? ተሙ እንደዛ አድርጎበት እንደዛ ቀኑን አበላሽቶበት ለናየው ስታለብሽ ያንቺን ፈልፍዬ እንዳላወጣልሽ የናየውን አባት ራሱ ከማን እንደነጠቅሽው ፈልፍዬ እንዳላወጣልሽ። ምንም አታመጣም። ሄለን የምትባል ቆሼ ቆንጎሬ አታን ምንም አባባ አታመጣም። ትናንትና ማታ ማስገቢ ብያት ነበር። ምንም አባ ሰበር መረጃ ዴላም ፔጅ በዚህ ሰዓት ስለ አዶናይና እንዲሁም ደግሞ ስለ ኢትዮጵያውያን ያልተጠበቀና እጅግ አስገራሚ ንግግርን አድርጓል። ኢትዮጵያውያን በድጋሚ ዓለምን አስደምመዋል። ዴላም ፔጅ ስለ ኢትዮጵያውያን አስገራሚ የአንድነትና የንቅናቄ ኃይል ምስክርነቱን በይፋ ሰጥቷል። እንዲህ አይነት ህዝብ አይቼ አላውቅም ሲል ተደምጧል። በቅርቡ በአዶናይ አካውንት ላይ የገጠመው ችግር ተከትሎ ኢትዮጵያውያን ያሳዩት ርብርብ ዴላም ፔጅን እጅግኑ አስገርሞታል። በአንድ ቀን ውስጥ ብቻ ከ100 ሺህ በላይ ታጎች እንደደረሱት ገልጾ ይህንንም የመረጃ ሱናሚ ሲል ጠርቶታል። ታዲያ ዴላም ፔጅ ሲናገር ኢትዮጵያውያን ሲረባረቡ ያላቸው ኃይል መረዳት አልቻልኩም፣ ይህ ለኢትዮጵያ ብቻ የተሰጠ ልዩ ጸጋ ነው ሲልም አድናቆቱ ገልጿል። እናንተ ስለ ዴላም ፔጅ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ እና ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና የብዙ ቲክቶከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላችሁ። ቻው። ለናየው ስታለብሽ ያንቺን ፈልፍዬ እንዳላወጣልሽ የናየውን አባት ራሱ ከማን እንደነጠቅሽው ፈልፍዬ እንዳላወጣልሽ። ሴት ልጅ ሁሌም እናቷ ምሳሌዋ ናት። እሺ ይሄን አውቃለሁ። ይሁን ኢንሳይደር የናየውን ተውላ የሷን ይዛችሁልኝ ነው እንደው የሷን ይዛችሁልኝ እንዳለ ሁሉም ነገር ካላችሁ ዳይ ጋይስ ኢንሳይደር እየሰማ የሷን አምጣት ነው። አይታችኋል? ጂጂ ሳምሪ ጂጂን ኮፒ እንዴት እንዳደረገች ዛሴት የናው ኦሬዲ ዊኖ አይደል ከነ እንትን የሷን አምጡልኝ። የሷን እራሷ የዘመዶቹ ላኩት። ከቤተሰብሽ አንድ የሚጠላሽ አለ በነገራችን እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆፈረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉንም የሚችል ሁሉንም ያውቅ አምላክ ነው። ከኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኒዓለም ነው። ማንም የማንንም እግዚአብሔር ልብና ኩላሊትን ይመረምራል ብለሽ የሰናፍጭ ያለ እምነት ቢኖርሽ እዚህ መተሽ ለማብራራት አትሄጂም። አያስፈልግማ። ገብቶሻል? የሰናፍጭ ያለ እምነት ቢኖርሽ እንደ ይመረምራል። እግዚአብሔር ያውቃል። ጠንካራ እንደሆኑ ታምኛለሻል። ምንም አልተፈጠርም። ድራማ አትስሪ። እሺ አትስሪ። አያስፈልግም። ምንም አታመጣም። ሄለን የምትባል ቆሼ ቆንጎሬ አታን ምንም አባባ አታመጣም። ትናንትና ማታ ማስገቢ ብያት ነበር። ምንም አባባ አታመጣም። ስትፈልግ ይዣለሁ የምትለውን ትስቀልና ትፖስተው። ምንም አባባ ምንም የለም። በዚህ አጋጣሚ ሁላችሁ ምንም የለም። ደግሞ ስለምንተማመን ምንም ሊኖር አይችልም። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም እንዳይሰራ አታድርጉት። ልጅቷንም እንዳትሰራ አታድርጓት። ሲቀጥል መጥፎ ሰው የቆፈረበት ጉድጓድ ውስጥ ራሱ ነው የሚገባው። እግዚአብሔር ሁሉንም የሚችል ሁሉንም ያውቅ አምላክ ነው። ከኛ በፊት ልባቸው ልብና ኩላሊት የሚመረምረው መድኃኒዓለም ነው። ማንም የማንንም ቤት አይሰራም። የሰውን ቤት የሚሰራው ክርስቶስ ኢየሱስ ብቻ ነው። ማንም የማንንም ቤት አይሰራም። ማንም የማንንም ቤት አያፈርስም። ግን ጭራሽ ማስፈራሪያ መናገር አልፈለኩም። ቲጂ ያው አናገርሽም እንጂ ማለት ጉዳይም አይደለም። እኔ ከቁጥርም ማለት እንትን አይደለም። ጊዜ የለኝም ለእንደዚህ አይነት ነገር። ስለዚህ የራሳችሁን ህይወት አለ። ሌላ ኮንተንት ካጣችሁ ካለቀባችሁ ኮንተንት ፈልጉ። ግን ናዮ መቼም የምትሰበር ልጅ አይደለችም። መቼም ከስራዋ ወደኋላ የምትቀር ልጅ አይደለችም። ብዙም አክቲቪቲ የሌላትም እስከምትረጋጋ ድረስ ነው። አለቀ። እሱም እንደዛው ጥሩ ነገር እየሰራ ነው። እግዚአብሔር ልቦና ይስጣችሁ። ሁለቱም ብቻ ሳይሆን ለሰዎች መጥፎ የምታስቡ ሰዎችን ለማደናቀፍ ታትራችሁ የምትሰሩ ሰዎች ራሳችሁ ህይወት ላይ እንደዚህ ታትሩ። እስኪ ሀገራችንን እንቀይራት። ሀገራችን ከኛ ብዙ ነገር ትጠብቃለች። ብዙ ነገር
ምንም አልሰጠናል። ለሰው ክፋት ከምታስቡ ለሀገራችሁ የሆነ ነገር አድርጉ፣ ለወገናችሁ የሆነ ነገር አድርጉ። ምናልባት እናንተ ተርፏችሁ ከሆነ ስለዚህ እኛንም ክፉ ነገር አታናግሩን። እኔ በክፉ ነገር ማመሴ አይደለሁም። እባካችሁ ኑሯችንን እንኑርበት። በቃ ሌላ ኮንተንት ፈልጉ፣ ኮንተንት ካለቀባችሁ። ስለዚህ ናዮ በጣም ጠንካራ ልጅ ነች፣ በጣም አስተዋይ ልጅ ናት፣ በጣም ልባም አይደለም ለራሷ ለኔ የምትተርፍ ሴት ናት። የምሬ ነው ቲጂ እግዚአብሔርን እኔን የምታጠነክረኝ እኔን የምትመክረኝ እኔ በጣም ብዙ ስሳሳት ብላ ወደኋላ የምትመልሰኝ በጣም ትልቅ ልብ ያላት ልጅ ነች። ልጆቼን የሰጠኝ አምላክ፣ የጠበቀልኝ አምላክ፣ የባረከልኝ አምላክ ክብሩን ይውሰድ እሱ መድኃኔዓለም። ስለዚህ እኛ የምንመካውም የምንጠበቀውም በክርስቶስ ነው። ክርስቶስ ደግሞ ንጉስ ነው፣ የንጉሶች ንጉስ፣ የገዢዎች ገዢ፣ የአምላኮች አምላክ ኢየሱስ ክርስቶስ መድኃኔዓለም እሱ እኛ ቤት ነው ከነናቱ። ስለዚህ እኛ ምንም አንሆንም። ግን ይሄንን የምታደርጉ ምናልባት አስባችሁላት ወዳችኋት ምናምን ይሆናል። ግን በቃ ምንም አትሆንም እሷ። ለእግዚአብሔር ተውት። ኤፍራታዬ ቴንኪው ሰማች። እሷን ይሁን ለፈጣሪዋ ተውለት። አሁን ከፈጣሪ በላይ እኛ እናውቃለን እያልን ነው እና እባካችሁ ግን በዚህ አጋጣሚ ሁላችሁንም ያሰባችሁላት የተቆራቆራችሁላት በሙሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ እና እኔ እንደዚህም ለማውራትም አልነበረም ላይቭ የገባሁት አካውንቴን እንትን ለማለት። ቴንክ ዩ ሶ ማች እስራኤል፣ ቴንክ ዩ ሶ ማች እናትዬ። አትናደጅ አሁን ነው ጣና ያኮ ላይቭ ገብታለች አሉ የኔ ፍቅር ወይስ ያለኝ እንዴት ልስጣት ወይ? አያችሁ አዶናይ ይህንን ፕሮግራም ይዞ ለመስራት ሲነሳ ከዚህ በፊት ያየው ነገር አለ። አንድ ሕፃን ልጅ ሰርጀሪ ሲያደርግ ገብቶ አይቷል፣ ለብሶ አይቷል፣ እዛ ቦታ ላይ የሚደረገውን ነገር አይቷል፣ የምታለቅስ እናትን አይቷል፣ አባብሏል። ሰርጀሪውን ከጨረሰና ወደ ጤናው ሲመለስ ደስታውን አይቷል። ይህንን ሰው ምንም ብትሉት አታቆሙትም። አሁን ያልገባን ነገር አንዳንድ ሰዎችን ማቆም ማትችሉትን ሰዎች የምትጋፈጡ ሰዎች አላችሁ። ይህን ሰው ማቆም ማትችሉት ለምንድን ነው? በሪል ላይፉ የታመመውን አይቷል፣ ሲድን አይቷል፣ ሲታከም አይቷል፣ እናቱን አይቷል፣ የዶክተሮቹን ስራ አይቷል፣ ተግባሩን አይቷል። እንዴት ነው የምታቆሙት ይህንን ሰው? አያችሁ፣ እርዳታ ላይ የሚሰሩ ሰዎች ቦታው ላይ ተገኝተው ፊሊንጉን ያውቁታል። እናትና አባት የሌላቸውን የተፈናቀሉ ሰዎችን ስታግዝ ቦታው ላይ ስትገኝ ፊል ታደርገዋለህ። ያቺ የተፈናቀለችው መማሪያ ቃታት ሕፃን የኔ ልጅ ብትሆን ስትላለህ ስታቅፋት ማደግ የሚቻለው ተስፋዋን፣ ውበቷን፣ እውቀታቸውን ያላቸውን ነገር እናትና አባታቸው እኮ በጦርነት ምክንያት ህይወታቸው አልፏል። እቺ ትልቋ እህታቸው 9 ዓመቷ ነው። ታናናሾች 2 ልጆች አሏት። የምትቆጣጠራቸው እሷ ነች። ማንም ዘመድ የላቸውም። how do you feel it? እነዛ ልጆች ስታቅፏቸው እነዛ ልጆች ምንድነው የሚሰማህ ነው? ለፎቶ ማኮን ረዳችሁ እያሉ የሚረዱን እኮ ብዙ አሉ። እንትናን እንዲረዳው ብለው እኮ የሚያደርጉ ብዙ ሰዎች አሉ። ስለዚህ ይሄ የልብ 25000 የልብ ህሙማን ታማሚ እመኑኝ በእናንተ ቤት ባይደርስ ልቡን የታመመ ህፃን ታውቃላችሁ፣ ልቡን የታመመ ወጣት ልጅ ታውቃላችሁ፣ ልቡን የታመመ ጎልማሳ ታውቃላችሁ፣ ልቡን የታመመ አዛውንት ታውቃላችሁ፣ እናቶች፣ አባቶች፣ ወጣት ልጅ በቃ ዩኒቨርሲቲ ጨርሶ በልብ ህክምና የሚሰቃይ ልጅ አለ አይደል? እነዚህን ስታስብ ፊሊንጉ ይመጣላችኋል። ይሄ ብሩ ተሰብስቦ የት ነው የሚገባው አይደለም ጥያቄያችሁ። 112 ሰዎችን አክም ያለው በነፃ እኮ ስለኔ ባክግራውንድ የለም እያለ እየነገረህ የሆስፒታል ባለቤት የሆነውን ሰው ዶክተሬት ይዞ ብዙ ሰራተኞችን ቀጥሮ የሚሰራ ሰው ወረፋ ከመብዛቱ በሰዓት በቀጠሮ ታካሚዎችን የሚያገለግል ተቋም እንደሆነ እኔ አውቃለሁ፣ በደንብ አውቃለሁ። ድርጅቱ በወረፋ ነው የምታገኙት። አንድ ልብ ታማሚ ህክምናውን ብር ኖሮ እንኳን ለማግኘት ወረፋ ጠብቀ ነው 1-2 ዓመት በቻልነው አቅም ዕቃ ተባብሮ ህክምናዎችን አስተባብሮ የደላው የሰው ሀገር እኮ በቃ ዶክተሮች አሉ አይደል? ዊዛውት ቦርደር የሚባሉ ትልቅ ተቋም ነው። ተሰባስበው ቀና ልብ ያላቸው በአፍሪካም ቱር እያደረጉ ባለም አቀፍ የሚያክሙ አሉ። የቀናቸው መልካም ልብ ያላቸው እንደዛ ያደርጋሉ። የኛ ሰው ግን ተባብሮ ሊሰራ ሲያስብ የሚበትኑ 2 ሰዎች 3 ሰዎች ይነሱና ሶሻል ሚዲያውን ያጥለቀልቁታል። እውቀት ብትሏቸው ወይ ከ4ኛ ክፍል የባብ ስዕል አይተው የሸሹ ናቸው። የተማርክበት ነገር እስቲ ምንድነው ብትለው ምን አበበ በሶ በላ ሲል በቃ ተበሳጭቶ ለምን በሶ በላ ምግብ አይቀይርለትም እንዴ ብሎ አምጾ የሄደ ነው የሚሆነው። የምትጋፈጠው ነገር መለየት መቻል አለብህ። ከማን ጋር አዶናይ ግን ምን አይነት እንትን ነው በእናታችሁ? ያው ወጣት ስለሆነ ነው መሰለኝ ቂም አይዝም። አይገርማችሁም? ተሙ እንደዛ አድርጎበት እንደዛ ቀኑን አበላሽቶበት እንደዛ መንፈሱን ሰብሮበት ምናምን አድርጎበት እንደዛ ግን አዶናይ ዶ ቅፍ አድርጎት ቪዲዮን ብትመለከቱ ኦልሞስት ላይ ያንኛው መታቅምቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስግጥ ብሎ ነው ፍቅር የሚያሳየው። እና ሜቢ አዶናይን ምስ አንደርስታንድ አድርገነዋል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ፣ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር ኢንዶርስ የምታደርገው አድቨርታይዝ የምታደርገው ነገር በደንብ አይ ሆፕ ሪሰርች አድርጋል። ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወር ነው ሁል ጊዜ እላለሁ።
ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች፣ ፖለቲከኞችም፣ መንፈሳዊ አገልጋዮችም ምናምን የሚመስሉ ተጠቅመውብ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። ዲያንደስተን ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ለምንፈልጋቸው ነገሮች ደግሞ የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። ቬሪፋይ መሆን ትፈልጋለህ። ትልቅ እህልም አለ፣ ትልቅ እንትን አለ። ግን ተጠንቀቅ። ኦኬ ተጠንቀቅ፣ ሶልህን እንዳትሸጥ። ኦኬ አንዳንድ ጊዜ የሆነ ነገር ለማግኘት ሄደ ስታገኘው እውነቴን ነው የምልህ ሀብትም ንብረትም ቁስም ምንም እንደንትን እንደሚሆነው አሁን ትናንትና እየነዳው የነበርከው መኪና ካደላኩ ላይ ምናምን አባይ በቃ እንትን ነው፣ ቆርቆሮ ነው። ሉዊ ቪቶን፣ ጉቺ፣ ወርቅ፣ ዳይመንድ ምናምን በቃ እዚህ ቁስ ነው። ምንም እውነቴን ነው እስከምታገኘው ነው። ስትይዘው ትራስት ሚ ስትይዘው really doesn't have that much value። ገባ? value is what we give it. It's what we give it። እና ለማንኛውም ተጠንቀቅ። ከተሙ ጋር ያደረከው ነገር በጣም ጥሩ ነው። እንደዚህ ኤምብሬስ አድርገው እንደዚህ ትልቅ የሆነ ሰውዬ አስተምረው ፍቅር ሰገጤ ፍቅር አሳይተው እንደዚህ ማድረግ መልካም ነው። ይመቻችሁ። ያው ጥያቄ በውስጥ አስገብቻለሁ። ሆፍሊ ትመልሱልኛል። ካልመለስላችሁ ደግሞ ነው ያገባኝ። እውነቴን ነው የምላችሁ። መመለስ ከፈለጋችሁ መልሱ፣ ካለበለዚያ ግን ይመሳችሁ። ስድሮ በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጥበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመተኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው፣ እዛው ተኛው። ይሄኛው ለወንድሞቼ ነው። ስሙ my brothers እንደማይን እንግዲህ በብዙ ነገር ማንስማማበት ጊዜ አለ። በብዙ ነገር እንጣላለን፣ እንሰዳደባለን፣ አንዳንዱን ያወርዳል። ግን እውነት ልንገራችሁ ያን ሁላ ኤነርጂ ያን ሁላ ኃይል ማለት ነው ጥሩ ነገር ላይ ብናውለው ስንት ደረጃ እንደርሳለን ዛሬ። አንድ ነገር ልላችሁ የምፈልገው ግን ያለንን ኃይል ማለት ነው እንደዚህ አይነቶችን አይውሬዎች ከዚህ ዓለም እያጠፋን ብንቀጥል ብንኖር I think that would be a greater investment of our energy and time። ገባችሁ? እህቶቻችንን እየጠበቅን ያስከበርን እንደዚህ አይነት አውሬዎች ከዚህ ምድር መጥፋት አለባቸው። በጣም ተናድጃለሁ። የምሬን ነው የምላችሁ። እንደዚህ አይነት ነገር ሳይ ልቤ ይቆስላል። ምርር ነው የምለው። እባካችሁ እርስ በራሳችን ጊዜያችንና ኤነርጂያችን ታይማችንን ኤነርጂያችንን ችሎታችንን ከምናጠፋ at least መደባደብ ካማረህ ሰው መምታት ካማረህ እንደዚህ አይነት አውሬዎች ላይ አውለውሽ። አንዳንዴ የፍቅር ሰው ነኝ፣ ግን ፍቅርን የራሱ ቦታ አለው። ገባ? ይሄ በጣም የሰው ልጅን የጣሰ ጭካኔ ነው፣ የሰይጣን ስራ ነው። እንደዚህ አይነት ሰይጣኖች ደግሞ መቀበር አለባቸው።